ወደ ሐጅ ያሰበ ሰው ብዙዎቹ የሰዎችን ሐቆችን ሳያስተካክሉ ነው የሚንቀሳቀሱት። የሰዎች ሐቆች ደግሞ 10 ጊዜ ሐጅ ቢሰራ አይወድቅም። አንዳንዶቹ እንዲያው ቁም ነገረኛ ሰዎች ባይሆኑም ሐጅ ስለመሄድ ሐጅ ደግሞ ወንጀልን በሙሉ ስለሚያሰርዝ የፈለኩትን ብሰራ ምን ችግር አለኝ የሚል አዝማሚያ እንዳላቸው እንሰማለን። ናም ነብዩ ሰለላሁ ዐለይሂ ወሰለም ሐጅ አርጎ በስሜት ነገር ላይ ሳይቀላለድ እንደዚሁም ከአላህ የሚያስቆጣ ነገር ጋር ሳይገናኝ ሳይዋሽ ሳያማ ሳያታልል ሳይጮህ ሳይሳደብ ሳይጣላ የተመለሰ ሰው እናቱ ስትወልደው እንደነበረ ንጹህ ሆኖ ይመለሳል ብለዋል። በሌላም ሐዲስ ላይ ዑምራ እስከሚቀጥለው ዑምራ ድረስ በመሐከላቸው ላለው ወንጀል ያሰርዛል ብለዋል። ትክክለኛ ሐጅም ክፍያው ጀነት እንጂ ሌላ አይተካውም ብለዋል። ሌሎችም አሐዲሶች አሉ። እነዚህ አሐዲሶች ሁሉ ግን የሚያመለክቱት በአላህና በአንተ መካከል ላሉት ስተቶች እንጂ በፍጹም የሰዎችን ሐቆች የበደልካቸውን ሰዎች ሐቃቸውን ያሰርዛል ማለት እንዳልሆነ ሊታመንበት ይገባል።